ማንኛውም ሰው ሰርተሽ ተረግጠሽ እናትሽ አባትሽ በትልቁ ይሄ ሰርቼ ለውጥ አምጥቼ ብለሽ ስታስመርቂ አላየውሽም። ክብርሽን ዝቅ አርገሽ ተረግጠሽ ይሄ እኮ ሰርቻለሁ ተረግጬም ለውጥ አምጥቻለሁ ብለሽ ለቤተሰብሽና ለራስሽ ለልጅሽ ካምፓኒም ይሁን ሌላ ነገር የሆነ ትልቅ ነገር ስታሳርጊ አላየውሽም። ለቤተሰቡ እየቀየረ ነው፣ ዘር መንዘሩ እያመጣ እየቀየረ ነው። አንቺስ ለምንድን ነው ያሳደገሽ አባትሽ ያስተማረሽ ቆንጥጦ በእውቀት ያስተማረሽ አባትሽ የሁሉ እውቀት የት ሄደ ነው? ለምንድን ነው የዛ አባትሽ የማያሳዝንሽ? ለዛ አባትሽ ስሙ የሚጠፋ ያለ አንድ ሰው እኮ ሲሰደብ በአባት ነው በልጅ ነው አይደል? አንቺ ለምን አባትሽ ለምን አያሳዝንሽ? የዛ ትምህርት ቤት ብዙ እውቀት የሚያስተምር አባት ለምን ስሙ እንዲጠፋ ይፈለጋል? የሌላ ሰው አባት ከፍ እንዲል ያንቺ አባት ዝቅ እንዲል ለምን ማህበረሰቡ እንዲያንቋሸው ለምን ተፈለገ? ለምን የቤተሰብሽ ስም እንዲጠፋ ተፈለገ? አንቺ ለሌሎቹ ሆዳቸው እየመላሽ ለምንድን ነው ለቤተሰብሽ አንቺ ማሳደግ ያልፈለግሽው? ለምንስ ትክክለኛ ስማቸው እንዲጸዳ ለምን አልፈለግሽም? ወይስ አንቺ ነሽ እዛ ጋር ያለ የተደረገብሽ? አንቺ ነው የታመምሽ? አንቺ ነሽ ጤና የሌለሽ? አንቺ ነሽ ጸበል የሚያስፈልግሽ? ምክንያቱም ታስረሻላ፣ ታውነሻል፣ ታፍነሻል። ከማንም በላይ እኮ እየረገጥሽ ምን በልተሽ ሽንት ቤት ላይ የሚሄድ ነው? ምን ያርግልሻል? ለውጥ የሚያስፈልግሽ እኮ ነገ ለልጅ ለውጥ ማስቀመጥ ነው፣ ታሪክ ማስቀመጥ ነው። ሰው የሚወድሽ እኮ ትልቅ ደረጃ ደርሰሽ ለማየት ነው እንጂ እንደማንኛው ባል መማገጥ፣ ከአንዱ መጋደም፣ ከአንዱ በአንዱ ሌላ አልጋ መያዝ እኮ እያየናቸው ነው። ታዲያ ለምን እነሱ ማንወዳቸው? አንቺ ጨዋ ስላሳደገሽ ስለምናቅሽ ነው። የሚያቅሽ ስለሚያቅሽ ነው። ለዛ ነው የሚከራከርልሽ ሰው ሀቅሽ እንዲወጣ የሚፈልገው ሰው። ይሄ ሀቅሽን ግን ሁሉ ጊዜ ጠማማውን እንዲሄድ ለምን ትፈቅዳለሽ አንቺ? ለምንድን ነው አንቺ አንድ ሰው ስትወደው እኮ ትወደዋለህ፣ ለሱ ብለም ትኖራለህ። ግን ደግሞ ከክብርሽን በላይ ከቤተሰብሽን በላይ አይደለም። ከልጅሽ 9 ወር ያዝሽው በላይ አይደለም። ባል ቢሄድ ባል ነው። አንቺ ግን ልጅሽን ትናንትና 9 ወር መቼ ነው በእጅ አስገብቼ እማቅፈው ብለሽ የምትሳስለሽ የነበርሽ ልጅሽ እየተቀበረ ማየትሽ አንቺ ምንድነው? አቁመሽ መሄድ በቁምሽ እየሄድሽ ያለሽ ልጅሽን መንገጃ መፍቀዱ ለምን አስፈለገ? በብርሽ የሚነገደው በልጅሽ ስም የሚነገደው ብር ቅንጥር ብሎ ቢቀርብሽስ? ወርቅ ለብሰሽ አትታይም፣ አጊጠሽ አትታይም፣ መድረክ ላይ በትልቁ ተጠርተሽ አትታይም። ሌላ ሰው ነው እንደ ጨዋ እንደ አዋቂ ማንም ደደብ ደንቆሮ ያልተማረ መሀይም ሌባ የእንቁላል ሌባ የነበረ ድንጋይ ላይ ቁጭ ብሎ ሊብነት የሚያውቅ የነበረ አንቺ በጨውነት ጨዋ እንደሆነ እያሳያሽው ያለሽው ለምን? ዋይ ምንድነው ይሄ ሁሉ? ባንቺ 4 አመት ሙሉ የሚነገደው ምንድነው? እሺ ሲነገድልሽስ በጥሩ ስም ለምን አይነገድም? በጥሩ ነገር ለምን አይሰራም? ለምን ስምሽን ይጠፋል? ለምን ስምሽን ይጣለሻል? ምንድነው ነገሩ? አንቺስ ለምንድነው ለሁሉ ነገር ዝም የምትይው እንዴ? ያለሱ ትንፋሽ መተንፈሽ ማትችዩ እኔም ማቀው ከፈጣሪ በታች ፈጣሪ ነው። ያለ ፈጣሪሽ መኖር ማትችዩ የሚያኖርሽና የሚገልሽ ፈጣሪ እንጂ ሰው ልጅ አይደለም። መኖር ከፈለግሽ ከፈጣሪ በታች ነው፣ ከዚህ ሰውዬ በታች አይደለም። እኔ የሚያስቅ ንግግር አልታወራውም። ሾርሙጣ ሴት ነው የምትከታተልሽ። ባለ ትዳር የሆነችማ ትዳሯን እንዴት አድርጋ እንደምትናገር እየነገረችሽ ነው። የወለዱም እየነገሩሽ ነው፣ ለልጅሽ እያሉሽ ነው። ያልወለደ ደግሞ ለምን አንቺ ለልጆቹ ለወጣቶች ማስተማር ከፈለግሽ በዚህ ነው እንዴ? ስምሽ እየጠለሸ ለሌላ ሰው ጨዋ እንደሆነ እያስተማርሽ ለምንድን ነው በዚህ ልክ? ለምንድን ነው አንቺ የዚህ ሁሉ ሰው ሀገር ምስጋና ቢስ የሆነ አንቺ መንገጃ ይሆንሽ? በዚህ ልክ ስለምንድን ነው የምትንቋሸሽው? ለምንድን ነው በስነ ስርዓት የማትከበሪው? ሌሎቹ ሲከበሩ አንቺ ማከበር የለብሽም እንዴ? ከካሜራ ጀርባ ብትከበሪ ለአንቺ ምንድነው የሚጣለው ነጥብ? እኮ ያለ ካሜራ ላይ ነው እንዴ? ከካሜራ ጀርባ እግርሽን ቢልሱሽ ጭንቅላትሽ ቢስሙሽ ምን ያርግልሻል? ካሜራ ወጥቶ እኮ እየተረገጥሽ ነው እንዴ? ቤተሰብሽ እኮ እየተወቀጠ ነው።
ያሳደገሽ አባትሽ ያሳደገሽ እናትሽ እኮ እየተረገጠሽ ነው። ለምንድን ነው ክብር የማይኖረው? ሸዊት በሚታየው ሳትከበር በማይታየው ብትከበር ምንድነው ፋይዳው? ምን ዋጋ የለውም እኮ እያልኩ ነው። ምን ያርግላታል እያልኩ ነው። ይሄ እኮ ነው እኔም ጥያቄ የፈጠረልኝ። ምን ወርቅ ቢነጠፍልሽ ከካሜራ ጀርባ ላንቺ ምንድነው? ምን ያርግልሻል? ቲንክ ዩ ማሪ ምን ያርግልሻል እንዴ? ከፊት ለፊት ያልተከበርሽ ከጀርባ ብትከበሪ ላንቺ ምንድነው እንዴ? ሰው አፍ ላይ ገብተሽ ምንድነው ጥቅሙ? ምንድነው ጥቅሙ? ምንድነው እኔ ያልገባኝ ነገር ምንድነው? ያኔ እዚህ ጋር ሁላችን ጥያቄ የፈጠረሽ ሁሉም የሚፈጥርላቸው ባንቺ ስም። እኔ እኮ አንድ ጊዜ በቃ አንቺ ከጥፋተኛ ከሆንሽ ያለ ስምሽ ስም ሰጥቶሻል አይደል? ታዲያ ያለ ስምሽ ለምን አይሰሩ? ያለ አንቺ ለምን አይሰሩ? አንቺ ለምን አይለቅሽም? እውነት ወንድ ከሆኑ እውነት የአባታቸው ሱሪ ካጠቁ እንደ ወንድ የሚሸቱ ከሆነ ያለ አንቺ ለምን አይሰሩ? ከህይወትሽ ለምን አይወጡ? ሰውየው ቢሆን ለራሱ ለምን ያለ አንቺ ለምን አይሰራም? አይችልማ። አንቺ ነሽ ፓወራቸው። ፓወርሽን ግን ለምን ያለ ስምሽ ስም እንዲሰጥ ለምን ተፈለገ እንዴ? ያላረግሽው ለምን አድርጋለሽ ተብለሽ እንዲሰጥሽ ለምን ተፈለገ? ለምን ሳንቺ እሺ ብለሽ ትቀበያለሽ? ለምን ለሌላ ሰው ለምን መኖር ፈለግሽ? መኖር ካለብሽ እንኳን ለሌላ ሰው ከተባለ ለቤተሰብሽ፣ ለልጅሽ፣ ለራስሽ፣ ለባልሽ ብቻ ነው። አንቺ ግን ለባልሽና ለራስሽም አልኖርሽም። ለዚህ ባል የተባለ ጅብ የሆነ አህያ የሆነ ሰው ነው የምትኖሪለት ያለሽው እንዴ? ምንድነው እንዴ? እኔ ግርም የሚለኝ በዚህ ልክ አንቺ ለምንድነው በዚህ ልክ ድድብ ብለሽ ድርቅ ያልሽው? ለምን ስታለቅሽላቸዋለሽ? ለምን ለሌላ ሰው ዶላሩ የሚቆጠርልሽ አንቺ እንባሽ የምትጠርጊው? ነገ አይነ ስውር ስትሆኝ የሚያሳክምሽ መሰለሽ? ጥሎ እኮ ሌላ ሰው ነው የሚያገባ። አንቺ የሆነ ነገር በሽታ ተከትሎሽ ቢመጣ እኮ አንቺ ፊቷ አዝሮ እኮ አይሽም፣ ይጥልሻል እኮ እንዴ። ይሄ ሳላሰብሽው የዛሬ አትይ የነገስ ነገም እኮ ፈጣሪ እንዴ ልቦና ሽጣ እንዴ ፈጣሪ እርዳኝ የሚባለው እኮ እኛ ባሰብነው ባቀድነው እንድንሄድ ነው አይደል? ነገ ይሄ ሰውዬ እንደ ሸረሪት እኮ ሊጥልሽ ነው። አንቺ ስምሽን ጠፍቶ ሰው እንደጠላሽ እኮ ጥሎሽ ሊሄድ ነው። እሱ እንደ ንጉስ እንድታይ አንቺ እንደ ውሻ እንድትታይ ለምን ተፈለገ? ዋይ ለምንድን ነው ስምሽን በአንቺ ምክንያት ብዙ ሰው የሚሰደበው? ለምን ትቀበያለሽ? ለምን ህይወትሽን ትበጠብጫለሽ እንዴ? እነሱ አንቺ ባትመጪ አንቺ ባትኖሪ ለምንድነው በምንድነው ምን ነበር የሚኖሩ? በማን ሊሰሩ ነው? በማን ሊያድጉ ነው? አንቺ ባትኖሪ አንቺ ባትመጪ በማን ሊሰሩ ነው? እሺ ንገሪ እንዴ። አንቺ ምን ነው የሚያንስሽ? ቁመና ከመልክ መልክ እንዴ። እኔ ማቀሽ እኮ የተማርሽ የእውቀት ያለሽ እውቀተኛ እንዴ ጭንቅላት ስማርት የሆነ ነው። ግን ለምንድነው ያፈነሽ? ምንድነው ያረገሽ? ምን አርጎ ነው ያዘሽ? ሰውየው በምንድነው ያፈነሽ? በምን ውስጥ ነው ያስገባሽ እንዴ? በምን ቀብሮ ነው ያዘሽ? የታለች ያቺ በሩቅ ስዕላ እንዴ? ቅርጹን በሩቁና የሰው እንትን ላይ የምታቅልጅ የታለች? ያቺ ሩታ የታለች? ለምንድን ነው አንቺ የሰው ተመሪ የምትሆኝ? ለምን? ትክክል ነው። ያንቺ ስምሽን እየጠቀለሸ ለሱ ከሱ ጋር ሊብነት የነበሩ ከሱ ጋር ብልግና የሚሰሩ የነበሩ ሰዎች በሊብነት የሚታወቁ ሰዎች ለነሱ ማሳደግ ብሎ ለነሱ መኖር ብሎ አንቺ መቅበር አለበት። ለምን? አንቺ እንደሌላ ሰው መኖር አትፈልጊም? እንደሌላ ሰው ተከብረሽ መኖር አትፈልጊም? መጀመሪያ እኮ ክብርሽ ይበልጣል፣ ስምሽ ይበልጣል። የጠፋ ስምሽ እኮ መመለስ አትችይም። ለነገሩ አንቺ ስምሽ አይደለም ለመስቀሉ ለፈጠረው ፈጣሪ ላዳነው መስቀል ያልፈራ ላንቺ ለምን ያፈራሻል? ላንቺ ለምን ያከብርሻል? ፈጣሪ ያልፈራ ሰው እኮ ላንቺ ሊፈራሽ አይችልም። ቢደጋፊዎች አሉ፣ ያመንዝራ ብቻ ናቸው ውሻዎች። ስረግጬ ልንገርክ፣ እንዳንተ ያንተ ተመለካቾች የአረብ ሀገር ያለች ውሻ ያመንዝራ ብቻ ናቸው። ውሻም ተከፈ ባንዲጅ ሁላችን አንድ ያለን የአረብ ሀገር ሴት ናት። ጀግንነቷ የምታሳይ የምታመስ በሃይማኖቷ ማትፈራ ለሰው ክብር ያላት የአረብ ሀገር ሴት ናት።
ያንተ ያመንዝራው ደጋፊዎች ግን እንዳንተ ቫይረሶች ናቸው። ምንም አታመጡ። ምን አባታችሁ ዋይ የሷ ደጋፊዎችና የሷ ቡችላዎች የከልብ ናቸው። እናንተ በቤተሰባችሁ ያሳደጋችሁ ባሳደገ ግናዎች ነን። የራሳችን ለውጥ የምንመኘው ለራሳችን የምንኖረው ለቤተሰባችን የምንኖረው ነው። አስረግጬ እነግርሻለሁ። ምን አባሽ ታሪክ አለሽ? ዋ እኛ ጀግኖች ነን። አንድ ነን። የሩታ ብትልም እኛ ሰርተን የምንኖረው ነው። ጀግናዎች ነን። ለቤተሰባችን ለራሳችን ነን። ርካሽ ናችሁ። ከማን የምትጋደሙ ጋዴሞች እኮ ናችሁ። እናንተ እኮ ደንቆሮዎች ናችሁ። ለለውጥ ሳይሆን ለብልግና የመጣችሁ ቫይረስ እኮ ናችሁ። ስረግጬ እነግርሻለሁ። ታሪክ የለሽም። ብርሽን ለማን እንደማትሰጥ እንኳን ማታውቁ ደደቦች እኮ ናችሁ። ያመንዝሪያ ደጋፊዎች ማለት ነው። ምን ከኛ ጋር መጋፈጥ አትችሉም። ማንም ሊጋፈጠንም አይችልም። እኛ ቤተሰባችን የቀየርን ጀንዳና እናንተ ግን ትልቅ ቫይረስ ናችሁ። ውሃ ይብላችሁ ብሽቁላ አስረግጬ ነግረው። ያንተ ደጋፊዎችም እንደዛ ናቸው። አንዳንድ ናቸው ያሉ ጀግኖች ምንም አታመጡም። አረብ ሀገር ሴት እኮ እንደዚህ ከፈጣሪ አመስግና ጉድወታና ምና ለስደቷ የለም። በእኛ ነው የፈመሳችሁ። የት አባታችሁ እናንተ ቀየር ያልቻላችሁ ሌባ። እንደምናየውም ነው እንደ ቪዲዮ ግን ሩታ እግዚአብሔር ምስክሬ ነው። ከእናት እናት አለ፣ ከአባት አባት አለ፣ ከእህት እህት አለ፣ ከወንድም ወንድም አለ ውዴ። ከዛ ይሄን እንዳልኩሽ ይቆይና በመጀመሪያ እርጉዝ ሆና ያየችውን ስቃይ የበደረሰባትን ነገር ሁሉ የምታውቅ ሴት ናት። ከዛስ ወለደች፣ እናቷ ቤት ሄደች። ማሬ ይህን ስቃይ እርጉዝ ሆና ያየችውን ስቃይ ወልዳ ስትደግሞ ግን ማለት ለኦዲየንሶቿ ሆነ እሷን ለሚከተሉ ሰዎች ምን ይመስላችኋል? ማሬ ሰው አንዳንዴ እኔ የማልወደውን የማልፈልገው ምግብ አልበላው። ምክንያቱም ገብቶ ውስጥ በሽታ ነው የሚፈጥርብኝ። አልፈልገውም፣ ስለማይመቸኝ አልፈልገውም። አልበላውም፣ ይቀርብኛል፣ እየራበኝ ልቆይ ይችላል። ግን እንደሚያሳመኝ እያወኩኝ ካደረኩት እኔ ፈልጌው ነው ማሬ የምለው። ማለት በቃ ፈልጌው ነው የምበላው። እንደዛ ነው የምለው። ግን ደግሞ አንድ ሰው ሊያቅ ይገባል። ሚዲያ የያዘው ነገር አይለቅም። ሰው ተናግሮ እኛውን ሁለተኛ ነገር ቤተሰብ አልተጠቀመች እየተጠቀመች ያለችው ማንንም መጥቶ አፉን ለሚከፍትባት ሰው። እስቲ እኔ አንድ ነገር ልንገርሽ ሸዊትዬ፣ አሁን ዳኒ እሷን ይሰድባታል ያበሽቃታል አይደል? ግን እየሰደባት ለሱ ማይክ ይዛ ቪዲዮ ይጫነለታል። እሱ ቤት ቡዜ ሰድባታለች፣ ለቡዜ ማይክ ተይዞ ይጫነለታል እሱ ቪዲዮ። ለምን ማን አብርሃም መጥቶ እንደፈለገ ሆነ ለሱ ይጫነለታል በተደጋጋሚ። እቺ ልጅ አንድ ወር በሙሉ ሲሰራ ስትሰደብ፣ እስቲ እሷ ቤት ስንት ቪዲዮ ነው የተጫነው? እስቲ ገብተሽ ማለት ይሄ ሁሉ ለሚሰድባት ለመጣው በየተራ ለፈለገው ሰው ዛሬ አንቺ ኤፍሬም ከጎኗ ነው ደግፏታል ነው ያልሽው። እንቀበለው እሺ። የመጀመሪያ ቅሩታዬ ከቤት ስትወጣ ሳንጣ ስትወጣ ተዋት እባክህ፣ እንደፈለገች ነው ትሄዳ፣ ቤተሰብ አላት ምንም ብትል ያ እንደዛ አፉን ሲከፍት ሁሉም አምጥቶ ቲክቶክ ላይ እንደፈለገ ዘቅዝቆ ሰድቦት፣ እንደውም እሱ በዛ መካከል ምን አለ ፎቶ አለቀባችሁ ቆይ ሲያዳዲስ ሰነስ ይስጣችኋለሁ የምትዘቀዝቁት ብሎ አፉን ከፈተ እንደተመቸው ዛሬ ላይ ግን ከሩታ አጠገብ ነው ኤፍሬም የሩታ እንትን ሰው አስመሳይ ነው። ዳኒም ሲመጣ ለሷው ወግኖ ሩታዬናት እንኳን እንትና ደስታና መጣላት እንትናና መጣላት ሰው ሁሉ መጫወቻ የሚያረጋት እሷ ለምን እንደ ጻል የምትቆጠረው ለምን ውዴ? በቃ ይሄን ነገር አምናበት ገብታለች። ሜሪ ዛሬ አብርሃም ጎኑና አብርሃም ደጋፊ ነኝ ብላ ስትመጣ መጀመሪያ ለሩታ ደጋፊ ነበረች። አብርሃምን በጥፊ እስከምትመታው የደረሰች ጀግና ነበረች። ዛሬስ ዞራ ሩታን ወቅታ ለአብርሃም ደጋፊ ሆና መጣች። ሰው ሁሉ አስመሳይ ነው። ይሄ ለምን አይገባትም? እሷ ሰው ሁሉ እኔ እሷን ብቻ የምትጠቀም ቢሆን እሺ ችግር የለውም። ምክንያቱም እየተለወጥኩ ነው እያገኘው ነው። ሰው ይስደበኝ የፈለገውን። ግን አንድ ሰው ለራሱ ሳይሆን ለቤተሰቡ ሳይሆን አልፎ ለሌላ ሰው ማንንም መጥቶ አፉን ለሚከፍትባት ዛሬ ትንሽ እና አቤላ ማለት እኮ እሷ ስርስር ነው። አቤላ የሩታ ጀግና ወንድም ሲባል የነበረ ነው። እሱ ነው ሻንጣ ጎትቶላት ሂድ እናት አላት ወንድም አላት ምናምን ብሎ እሱ አይደል ገፋፍቶ መጀመሪያ ቀን ከቤት ያስወጣት። ማን ነው? አቤላ አይደለም ማሪ። ከዛ ኤፍሬምና አቤላ አልተያያዙም አልተጣሉም በዛ መካከል። ከዛውን ዞሮ ሩታን ወቅቶ ዛሬ ከሄርሜላ ጋር አይደል ያለው። ይሄን አናስበውም። እሷ ይሄ አይገባትም አታውቀውም። ሳይገባት ነው የምትከተለው፣ ሳይገባት ነው ቪዲዮ የምትጭነው። ለማንም ወጣ አንቺ አልፎ ተርፎ ትላንትና እንትና ጽጌ ቤት መታልቅዛ ሰው አንቺ ሚዲያ ላይ ወጥሽ እኔ እኮ እግዚአብሔርን በራሷ ሊጫን ነው ወይ በሷ ቤት ትመጣለች ብዬ ትላንት ከትላንት ዝም ብዬ ነው የምጠብቀው እንደብድ። ግን ወጣ እሷ ዛሬ ለማንም ሚዲያ ለማንም ለማሳደጊያ ማንንም መጥቶ አፉን ዞሮ አሁን ጽጌ ዛሬ እንትን በላት ይለ ነገ ምናልባት እሷን ሰድባት መጣት ትችላለች። እውነትን ነው አብርሽዬ እሷን ልትል ትችላለች። አታቂም። ሰው ሚዲያ ነው። ምክንያቱም መቶ ፊልም ነው የሚያቀናብሩት። ኦኬ ለቪዲዮ ነው እንጂ እነሱ ከጀርባ ጸዴ ናቸው ይበላሉ።
እኔ ሚዲያ ላይ እየተረገጥኩኝ ከጀርባ ለምን እንትና ያነጥፍልኝም? እኔ ምን ይደንቀኛል ማሪ? ምክንያቱም ሰው ባየ አሁን ብሎ ተብሎ ከዛውን ደግሞ ወደ እምነት መጥቷል። እግዚአብሔር ይሄን ነገር በሆነ ነገር አድርጎ ይፍታትና ያውጡት እንጂ አሁን ሁሉም ነገር አርቆ እምነት ላይ መጥቷል። እባካችሁ ሸዊትዬ የምታቋት ከሆነ በውስጥ በኩል መታወራት ከሆነ ነገሯት። እግዚአብሔር ሺህ ዓመታት ኖርን በዚህ ምድር ላይ ማንም እውነት እኛ ዛሬ ብንሞት ነገ አናውቀውም። ግን ባላት ነገር ላይ ፈጣሪዋን የምታመሰግን ሴት እና ምናልባት በውስጥ በጣም ጥሩ ልጅ በጣም ማለት በቃ በጣም የተለየ ነገር ይኖራት ይችላል። እኛ አናውቅም። ግን ደግሞ እኛ የምናውቀው በቪዲዮ በሚመጣልን ነገር ነውና ፕሊስ እባካችሁ የምታውቋት ልጆች ትንቃ በቃ። ምክንያቱም ከዚህ ቆሻሻ ነገር ትውጣ። እግዚአብሔር ይሰለቻል። በቃ እሱ ካልገባው ደግሞ እነሱ እናቴ ገንዘብ ነው። ወንድ ልጅ ገንዘብ ይገኛል ከተባለ ጉርጋድም ይገባል። እኔ አልፈርድም። እሷ ግን ነቄቱን ከዚህ ውስጥ እግዚአብሔርን በጊዜ ትውጣና ሰው እስከሚወዳት ድረስ እንዲጠላት አድርጓት። አሁን ሚዲያ ላይ እሷን እጭ ብሎ ሰው እንዲተፋት ነው የሚፈልጉት። ደግሞ እግዚአብሔር ደግሞ አይተዋትም ውዴ። እንደዚህም እየሆነ የሚወዳት ሰው ይበዛል። ደግሞ እኔ አላውቅም። እግዚአብሔርን በቃ ተወዳጅ ተብላ የተሰጣት ነገር ነውና ሸዊትዬ ስላዳመጣችሁኝ አመሰግናለሁ። ትርፍ ነገር ከተናገርኩኝ በጣም ይቅርታ። ግን ስሜታዊ እሱ ነው። አመሰግናለሁ። ትክክል ነሽ። ሐሳብሽን እቀበለዋለሁ የኔ ውድ። ሐሳብሽን እኮ ትክክል ነው ላልሽው ነገር እቀበለዋለሁ እና እኔ እንጃ ብቻ የፈጠራት ጌታ ያውጣት። ሌላ ነገር ልል አልችልም። የፈጠራት አምላክ ብቻ ያውጣት ብቻ ነው የምለው። ለዛ ነው እንጂ ለሌላ ነገር አይደለም። ብቻ ይሁን እስኪ እንቻለው። ሌሎቻችሁ ሐሳብ ትሰጣላችሁ? አለበት እሷ የራሳን ስም ታጸዳ። ከዛ ስለ ሃይማኖትም ደግሞ ይሄን ነገር ይቅርታ ጠይቃ ትውጣ። እኔ እንደዚህ ያረኩት ይሄን ነገር እነሱ ነው ያረጉት፣ እኔ መስቀል ላይ እንደዚህ ያረጋሉ ብዬ ነይ ስቶፕ። አስተካክሊ ንግግርሽን።